እንዴት ነሽ? ደህና ነኝ። አለሁ ፈጣሪ ይመስገን። ስራ እንዴት ነበር? ስራ ቆንጆ ነው። እንዴት ነበር መሰለህ? ልደት ቆንጆ ነበረ። አይቼው በጣም ደስተኛ ሆነሽ ምናምን እየሳቅሽ እየጨፈርሽ ምናምን ነበረ። ደስ የሚል ታይም አሳለፍኩኝ ከጓደኞቼ ጋር። ሳቅሽን በማየቴ በጣም ነው ደስ ያለኝ። አመሰግናለሁ። እንግዲህ ከሳቄ መመለስ ወይም ደግሞ እንዲመለስ ካደረጉ ሰዎች መካከል አንዱ አንተ ነው። እና እንዴት ነበር ልደት? ደስ ይል ነበረ። ቆንጆ ቆይታ አሳለፍኩኝ ከጓደኞቼ ጋር ምናምን። እንዴት ነው መሰለህ ብቻ ደስ የሚል ጊዜ እየተቀላለልን ምናምን በጣም እየተዝናናችሁ ነበር። ብዙ ሰው ነበረ እኔ እያደረግን ነበር። ምርጥ ምርጥ ጓደኞች ተገኝተው ነበር። የሚገርምህ ብዙ ጊዜ ቆይቼ ደግሞ ያገኘኋት አንድ ምርጥ እይታለች። ሜሪ ትባላለች። ነገር ካለዋ ከዚህ በፊት እሷንም አገኘኋት። ማለት በስልክ ነበር እያወሯት የነበረው። ብቻ ረጅም ሰዓት ቆየን እዚህ ከቪዲዮ በኋላ ማለት ነው። አይቻሉ በጣም እየቀወጡት ምናምን ነበር እና ሜሪ የምትባለው ማለት ወፈራ ልጅ የሆነችን ልጅም አይቻሉ። ጽጌ ምርጥ ጓደኛዬ ብቻ ደስ ይል ነበር። ያው ኬክ ይዤልሽ አልመጣሁት። ውድ ቤተሰቦቼ እንግዲህ ዛሬ ሩታ አሸብርቅ ብላ መታለች ማለት ነው። ውቡን እየጨመረባት ነው። ማሻላ ከዚህም የበለጠ እየጨምርልሽ ደስታሽን እና ፋፈንተሽ ብለሽ ነው ማየት የምንፈልገው እኛ እህቶችሽን ሩታዬ ማለት ነው። በጣም አምሮብሻል። ስላማረብሽን በጣም ደስ ብሎኛል። ጠላትሽ እርር ቅጥን ድብን ይበል ማለት ነው። እንግዲህ ቀን ላይ የለቀኩት ቪዲዮ በጣም ልብ የሚሰብር ቪዲዮ ነበረ። ነገር ግን ሩታዬ አልተሰበረችም። ድጋሚ ደግሞ መታለች ማለት ነው። ያው ደስታ ለአንገቷ ወርቅ ገዝቶላታል ማለት ነው። የውጭ ሀገር ነው ወርቅ የገዛላት። አብርሽም ደግሞ ልጁ ለማየት መጥቷል። ያው ሩታንም ልደት እንኳን ተወለሽ ሊላት በመጣበት አጋጣሚ እንግዲህ ቤት ውስጥ ደስታ ኑሮ አገኘው። ምንም ጭቅጭቅ ሳይፈጥር በሰላም ከበር ተመልሰዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በዚሁ አጋጣሚ ማለት ነው አብርሽና ሩታ ወደ ራሳችሁ ብትመለሱ መልካም ይመስለኛል። ይህ ቪዲዮ የቆየ ቪዲዮ ነው ውድ ቤተሰቦቼ ማለት ነው። ነገር ግን እሰራለሁ ስትሉ ራሳችሁን እንዳትጥሉ ሁለታችሁ ማለት ነው አብርሽና ሩታ። ሲቀጥል ደግሞ ስለ አብርሽ እኔ ብዙም አይመለከተኝም። ሩታዬ በእንደዚህ አይነት ሁኔታ ሆነሽ ባትመጪ በጣም ደስ ይለኛል። ምክንያቱም አንቺ ተሽለሽ ነው መገኘት ያለብሽ እንጂ ውሽሚትን የምትሰራው ስራ እንደዚህ እየተሳሳምሽ እንደዚህ እየሆንሽ ልትመጪም አንፈልግም። እና ደስታ ደግሞ ፍቅረኛሽ እንዳይሆነ በግልጽ ያስታውቃል ሩታዬ። የሩታ እህቶች ይህንን ነገር መረዳት አለባችሁ። ምክንያቱም እኛ ሩታን እንወዳታለን፣ እናከብራታለን። ነገር ግን እኛንም አንገታችን እንድታደፋን ደግሞ አንፈልግም። እሷስ ማናት እንድትባል ደግሞ አንፈልግም። ይቅርታ ይሄንም ነገር ስጠቀም ማለት ነው። ነገር ግን እኔ ሩታዬ ተሽላ እንድትገኝ ነው እንጂ በቆሻሻ በወረደ ቦታ እንድትገኝ አልፈልግም። እናም ደግሞ የሚወዳት ኦዲየንስን ደግሞ እንድታጣ አልፈልግም። አይመጥናትም ይሄን ስራ ለሩታዬ ማለት ነው። እውነት ለመናገር እኔ አብርሽም ከሴት ጋር ሲመጣ አልወድም፣ ሩታም ደግሞ ከወንድ ጋር ስትመጣ አልወድም። ለምን እንደሆነ አላውቅም። ምክንያቱም አብርሽንም እንደምንወቅሰው ደግሞ ሩታይም ደግሞ የማይመጥናት ቦታ ደግሞ መሆንም መቆምም መታየትም የለባትም ማለት ነው። በነገራችን ላይ ማለት ነው ደስታን ካያችሁት ማለት ነው የሰው ልጅ የፈለገ ነገር ድራማ ይሁን ስራ ይሁን በቃ አነጋገር ተማር ወንድሜ ማለት ነው። የሰው ልጅ የፈለገ ነገር ለምን አያመጣም አይሰጥም። አብርሽ ደግሞ ለሚስቱ ናት ከዚህ በፊት እንበልና ብዙ ነገር አሳልፋል። ከአንተ የበለጠ ብዙም ነገር ወጥተው ወርደዋል ሁለታቸውም ማለት ነው። አሁን በልህም ይሁን በተለያየም ነገር ቢሆን ነገር ግን ለአብርሽ ደግሞ እንደዚህ አይነት ምላሽ እንድትሰጠው ደግሞ እኔ በበኩሌ አልፈልግም። ለምንም አትበሉኝ። ምክንያቱም እውነት ነው የምንናገረው። ሄርሜላ ለሩታ አንድ ነገር ስትላት በጣም አፋችን እየተናደድን እየተሳደብን እያለቀስን ነው የምንናገረው። እዚህ ጋም ደግሞ ደስታው ለአብርሽ ያልሆነ ቃላቶች መጠቀም የለበትም። የፈለገ ስራም ብሰሩ ድራማም ብሰሩ ላነጋገራችሁ ምንድነው ማወራው ካፌ ምንድነው የሚወጣው የሚባል ነገር በደንብ ተማሩ ማለት ነው። ለምን ቆሻሻ ምናምን ነገር አንስተሽ ጣይ አይባልም፣ ነውር ነው። ደስታ በዚሁ አጋጣሚ ማለት ነው
አብርሽ ገንዘብ አውጥቶ ማስታወሻው ሆኖ ወይም ደግሞ ፍቅሩ እንዲመለስም ይሁን አንተም እንዳለህ ባያቅ እናንተ የስራችሁን ታውቃላችሁ በደንብ አድርጋችሁ ተመካከራችሁ እንደሆነ። ነገር ግን ያመጣውን ቆሻሻ ተቀብለሽ ጣዩ አይባልም፣ እንድትለውም ደግሞ አንፈልግም። ምክንያቱም ምንም ቢሆን አብርሽ ሩታን ቢበድላትም የልጁ አባት ነው ማለት ነው። እኛ ደግሞ በሩታ የመጣ በሩታ ጎን አንተ የሩታ ያመጣችው ወንድ እንደዚህ ያለው እንደዚህ ተነገረው እንድንባል ደግሞ አንፈልግም። በዚሁ አጋጣሚ በዚህ ነገር በደንብ አስተያየት ስጡበት። ሩታዬ ደግሞ ትቆጠብ። ምክንያቱም ሩታዬ አሁን አታፈቅረውም ደስታን፣ ለትዳርም አላማ የላትም ለልጇ ነው እንጂ ያው ለአንዳንድ ሰው ብላ እራሷን ለምንድን ነው ዝቅ የምታረገው? ራሷ ለምንድን ነው ከማንም በላይ ሆና መገኘት ስትችል በማይመጥናት ቦታ እሷን በማይጠራት ቦታ እኔ እንድትቆም አልፈልግም። የዛሬ ቪዲዮ እውነት ለመናገር እኔ በጣም ነው የደበረኝ ማለት ነው። ምንም ተጨባጭ ነገር የለውም ማለት ነው። ልክ ምንድነው ሄርሜላ የምትሰራው ስራ ነው ሩታዬ የምትሰራው ማለት ነው። ሩታዬ ደግሞ በቃ ራሷን አክብራ ተከብራ ማንም ከእኔ አታፍቅር ወንድ አታምጣ አይደለም፣ ነገር ግን ገደብ አለው። እሷ ለምን ብላ ነው ለማን ብላ ነው ይሄው ደስታን ካመጣችው ማለት ነው። ከዛሬ 2 ቀን ነው ቪዲዮ የተለቀቀው በቤቷ ማለት ነው። ለሰው ጥቅም እያለች ሰውን ዩቲዩብ ልታሳድግ ሊሸቅልባት እያለች እሷ ለምንድን ነው ክብሯን ዝቅ የምታረገው? ነገም ያው ባለፈ ራሱ ውሽሚት ብላታለች። አንቺ ምንም አንድ ነን፣ አንቺን ወንድ አቅፈሽ እየመጣሽ ነው አለቻት። ከአራት ሰዓት ውጪ ያንን ነገር ደግሞ እንድትባል አልፈልግም እኔ እና ሩታዬ ደግሞ በተቻላት አቅም መቆጠብ አለባት ከእንደዚህ አይነት ስራ፣ ከእንደዚህ ከወረደ ስራ ራሷን አስከብራ መውጣት አለባት። እኛ የሩታ እህቶች የምንፈልጋት ራሷን አኩርታ ራሷን አክብራ ልጇን በስነ ስርዓት ይዛ የሚመጥናትን ነገር ቆፍጠን ብላ ማያዝ ነው እንጂ ገና እዛው የነበረችበት ከአብርሽና ከሄርሜላ ተሽላ የተሻለ ስራ የተሻለ ነገር ማምጣት ነው እንጂ መልሳ እነሱን የሚሰሩት ነገር መስራትም የለባትም። ምክንያቱም የዛሬ ቪዲዮ በጣም እኔ እንጃ፣ እኔ ሩታ ስትስቅ ወይም ስለ አልደበራትም ብዬ አይደለም፣ ይሄንን ነገር ልትከፉብኝ አይደለም። እኔ ደግሞ ሩታን በተለያየ ነገር ሲያነሷትና ባልሆነ ቦታ የማይመጥናት ቦታ ስትቀመጥ በጣም ያመኛል፣ በጣም ይደብረኛል። ሩታዬ ደግሞ ስትነካ ስለ ውስጤ ስለሚረብሸኝ በቃ በዚህ እንደዚህ አይነት ነገር ባትመጣ እህታችን በጣም ነው ደስ የሚለኝ ማለት ነው። ምክንያቱም አብርሽ በቃ ከዛሬ ጀምሮ አወቀ ራሱ ረብሻም አልፈጠረም፣ ምንም አልፈጠረም። በሌላ ቀን እመጣለሁ ብሎ ልጁንም ሳያስ ተመለሰ። ስለተመለሰም በጣም ደስ ብሎኛል፣ ግብግብም ስላልፈጠረ ማለት ነው። ቢቀናም የፈለገ ማክል ሰውም ቢኖር ምንም በቃ እንደዚህ አይነት ነገር እሷም ደግሞ ሩታ ልክ እንደ አብርሽ ቆፍጠን ብላ ነው። ምክንያቱም አሁን መልሰው ሩታ ላይ ሊጫወቱ ነው ማለት ነው። ሩታ የምታረገውን ነገር በቃ አንድ ወንድ ከሄደ ወንድን ማምጣት እንደምትችል ነው እያስተማረችው ያለው። እኔ ይገባኛል። ነገር ግን እስከ መቼ ነው ይሄንን ፉክክር? እስከ መቼ እየተፎካከረች አብርሽን ለማስቀናት አብርሽን ኒንጃ እንደዚህ እያደረገች ራሷን ዝቅ ለምንድን ነው የምታረገው? ከዚህም በፊት ዝቅ ላረገችው ነገር ማንም ዋጋ አልሰጠውም። እኔ ዝቅ ብላልኝ ነበር፣ ክብሯን ዝቅ አድርጋ ለእኔ ብላ ብዙ ዋጋ ከፍላለች ብሎ ሩታዬን እስካሁን ድረስ ማንም ዞር ብሎ የሚያያት የለም። ሲፈልጋቸው አልቅሰሽ ነው የመጣሽው ይለዋታል። ብዙ ነገር ነው የሚጠቀሙባት ማለት ነው። ያንን ነገር እንዳይጠቀሙባት ራሷ ቆፍጠን ብላ የሚያስፈልጋትም ከሆነ በቃ በስነ ስርዓት አብርሽ ሳይመጣ ቤት እንደሚመጣ እያወቀች ወይም ደግሞ አብርሽ መምጣቱ እንደዚህ አይነት ቪዲዮ ባይሰራ እኔ ደስ ይለኛል። እንግዲህ እኔ እንጃ፣ እኔ የመሰለኝ ነገር ነው ያወራሁት እና ደስታም የተነገረው ንግግር እኔ በጣም አልተመቸኝም። በቃ የሰው ልጅ የፈለገ ነገር ይሁን ቢበድላችሁ እንኳን ሩታ አብርሽ ቢበድላት እሷ መልካም ሆና ጥሩ ሆና መገኘት ነው ያለባት እንጂ የእሷን ብሎ ያፈቀረ ወንድ አብርሽን ዝቅ ማለት የለበትም። እንኳን ዝቅ ሊያደርግ መልስ መስጠት አይቻልም። በቃ ሩታ ሊያይ መጣ፣ የሩታ አፍቃሪ ነው። በስነ ስርዓት ሩታን አውርቶ ሩታን አናግሮ ከሩታ ጋር ያላቸውን ነገር በስነ ስርዓት ቁጭ ብለው አውርተው መሄድ ነው እንጂ በቃ አብርሽ ስላመጣው ስጦታ ቆሻሻ ውስጥ ከተቺው እንደዚህ ነገር ለማለት መብትም የለውም። ምክንያቱም አክብሮ ነው አይደል ያመጣላት።